ሰላም ሰላም ጋይዝ እንዴት ናችሁ? እንግዲህ በማለዳ ተነስቼ የቀን ውሎዬን ላስቃኛችሁ ወደድኩ። በእንደዚህ አይነት ቪዲዮ መጥቼ ስለማላቅ ከዚህ በኋላ እንደዚህ አይነት ቪዲዮ እየሰራው ለእናንተ የምለቅ ይሆናል። ለዚህ ቤተሰብ አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ለዛሬ እንግዲህ ያሰብኩት ቪዲዮ አንዲት ጎበዝ ጀግና ሴት እንስት ሊስትሮ ጋር በመሄድ ለሷ ትንሽ ረፍት ለኔ ደግሞ ጥሩ ኤክስፒሪየንስ ማድረግ ነው የፈለኩት። ትንሽ ረፍት እንሰጣትና እኛ ስራው ሙሉ በሙሉ ሸፈነን እንሰራለን። ሴት ሊስትሮች በሰዎች ዘንድ ያላቸው አመለካከት ምን አይነት ነው? እንዲሁም የቀን ውሏቸው ምን ይመስላል? በቀን ውስጥ ስንት ብር ይሰራሉ? የሚሉትንም አብረን እንቃኛለን። እኔ እንግዲህ የመረጥኳት ሊስትሮ በጣም ጎበዝና በጣም ጀግና ታታሪ ነች። አጠገቧ ያሉት ሊስትሮች በሙሉ ስለሷ ትናንሽ ሐሳቦችን ጠይቄ ነበር። ያ ሆነው ይሄዳሉ ወይስ ይበሳጫሉ? አንዳንድ ሁኔታዎችንም የምናይ ይሆናል። እስከ መጨረሻው ከኔ ጋር ሁኑ። እኔ ስራውን በብቃት እወጣለሁ ወይስ ሰዎች ይናደዱብኛል የሚሉትንም ሁሉ ሐሳብ አስቃኛቸዋለሁ። እንሂድ ጋይዝ። እንግዲህ ተገናኝተናል። ልናሳርፋት የመረጥናት እህት እሷ ነች። ቦታውን ያስተካከለችልን ነው። ጥላም ማርጋልናለች። መቀመጫዎችንም ሁሉ አብጅታልናለች። የጫማ መጥረጊያውንም ማጽጃውንም ማድረቂያውንም አንዳንድ ሁኔታዎችን አሳይታናለች። ከዛ በኋላ ሙሉ ለሙሉ እኛ ተረክበን እንሰራለን። ያው ልብሱንም ለብሰናል፣ ወደ ስራ ገብተናል። ጋይዝ እንግዲህ እስከ መጨረሻው ተከታተሉ። ጥሩ ቆይታ ይኖረናል ብዬ ገምታለሁ። ወደ ስራ ገብተናል ጋይዝ። አንደኛው ማይክ ለሶስት ስጫትና ስለ ሴት ልጅ ሊስትሮ አንዳንድ ጥያቄዎችን ጠይቃታለሁ ማለት ነው። በእጅሽም ትችያለሽ። ጊዜ ነው መታወቂያ ወይስ ቅርብ ጊዜ? ከጀመርክ ጀምሮ አንቺ ስታስመረቂ ሴቶችን ምርጫሽ ታሪክ ወንዶችን አንዳንድ ሰው ከሊስትሮ ተነስቶ የተነሳሁት ከሊስትሮ ነው። ሰዎችን ምን ያህል ታምኛችሁ ያለሽ ወይስ ይቻላል ወይ? ከሊስትሮ ተነስቶ ትላለች።
ስለ ሊስትሮ ምን አይነት አመለካከት አለሽ አንቺ? ስራ ቢጠፋ ሊስትሮ እሰራለሁ የሚል ግምት አለሽ? አዎ በጣም ነው የማመሰግነው። እኔም እንግዲህ ብሎ ሰተሽ አንቺ ጫማ እየጠረኩ በጣም ላመሰግንሽ እወዳለሁ። እስቲ ጠቅላላ ስለ ብርቄ ምን ትይኛለሽ? ብርቄ ምን አይነት ሰው ነች? ዛሬ ብርቄን እረፍት መስራት እስቲ ሚኒስትሩ ስራ ላይ ስራ ነው የወንድ ስራ ነው፣ ከባድ ስራ ነው፣ ዝቅተኛ ስራ ነው ብለው ሳይሆኑ ስራ ለመሞከር ነው የተገኘ ነው። እንቀጥላለን። ሌላ ምስ ተመልካቾች በደንብ ለማስተላለፍ ሞክራለን። የማለት ሰዎች በራሱ ይጠይቃል። ይሄ ደግሞ ከከስተመር ጋር የሚያገናኝ ስራ ስለሆነ ከስተመርን እንዴት መያዝ እንዳለብን፣ ሰዎችን እንዴት ማክበር እንዳለብን የሚያሳየን ሌላ ትልቁ ሙያ ነው ብዬ ነው የማስበው። ጨረሱ? ሌሎቹ ግን ጫማዎችን ሲያዘዙ እኔ ያው ጀማሪ ስለሆን አላስቸገረችኝም ደንበኛዬ እና በያዬ ደግሞ ተመችቷታል። ከተከተለው ጥሩ አድርጌ ያጸዳለሁ። ለምን አደርጋለሁ? በቃ ጨረስኳት። በቃ ስንት ነው የምናስከፍላት? ስንት እናስከፍላት? ቤተሰብ ግን እሷ መልካም ሰው ነች። የዛሬውን ያኔ ክፍላለሁ ክፍላቸው እኔ ነው የምከፍለው። የዛሬውን ክፍያ አላስከፍላቸው። ከዚህ በኋላ ባንክ አካባቢ የመጀመሪያ ላይ ሀሳብ ሼር እንደራረጋለን። ሌላ ሰው እንጠብቃለን። ሌላ ሰው አንድ ሰው ብናገኝ አንድ ወንድ ደግሞ እናደርጋለን ማለት ነው። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ አድርጉ። እኔም ሴት ዩቲዩበር ሲሆን ሴቶችን ጋየ የሚሰራው ባችን ይሄን ይመስላል። ይቀጥላል። ሰብስክራይብ አድርጉ። የብርቄ ሽፍን ቢሆን አያወጣም።
ምን አይነት አመለካከት አለው? በተለይ ደግሞ ስለ ሴት ሊስትሮ እያለ ሰርቻለሁ። ሊስትሮ አሪፍ ስራ ነው። ሰው ቢሰራ አበረታታለሁ። ሴቶች ሲሰሩ በጣም ጫማዬን ያው ጊዜ ሊስትሮ ባላስፈልግም ብዙ ጊዜ ቤቴ ነው የማጸዳው። አንዳንድ ጊዜ ያው ካልቻልኩ ደግሞ አስጠርጋለሁ። ግን ሴት ሊስትሮ ሲሰራ በጣም አንድ ሰው ከሊስትሮ ተነስቶ በጣም ይችላል በሚገባ ዋናው ሀሳቡ ላይ ፓርቲ ያለውን በደረቅ ነው እንጂ እኔም ሰርቻለሁ። ስድስተኛ ክፍል ተማሪ እያለሁ ሊስትሮ ሰርቻለሁ። ሴቶችን እንዴት ታበረታታለህ? እንዴት ታያለህ? አሁን ብዙ ቻሌንጅ አለ። ሴት ሊስትሮ ስትሰራ ወንድ ባይሆንም ብዙ ቻሌንጅ ለስንት ጊዜ ታውቃታለህ? እዚህ አካባቢ ስታጸዳ 2 ዓመት ረጅም ዓመት ቤተሰብ እቁብ መጣል ቤተሰብ ማስተዳደር ልጅ አላት አይደል? በጣም ጎበዝ ናት። የእሷ ብርታት እንደሚገርም ስራ ግቡ እኔንም እንግዲህ ምንም ካበላሻለች አምረን አመሰግናለሁ። አዲስ አበባ ላይ ግን ስራ ቢጠፋ ሊስትሮ የማይሰሩ ሰዎች አሉ። ሊስትሮን ደግሞ ተቀምጠው የሚሰሩ ማለት ነው። እነሱ ምን አይነት መልዕክት አለ? ስራ ክቡር ነው። አንድን ስራ መጀመሪያ መውደድ አለች። አንድን ስራ ወደነው ከሰራ ነው የትኛውንም ስራ ከመስራታችን በፊት ራሳችን አሳምነን ራሳችንን ካሳመን ሌላ ሰው ምን ይለኛል ሰው ምን ይለኛል አያስፈልግም። ሰው ምን ይለኛል አሰሪ ለምን ሰው ምን ይለኛል ብለሽ የምትፈሪ ከሆነ ያው ችግር ቀጥታ ነው ካልሰራሽ መውጣት አይቻልም። ስለዚህ የትኛውም ስራ አያሳፍርም። የካልቸር መጥፋት ባለፈው ጊዜ ላይ በቴሌቪዥን አይታ በጣም እሷ ጋር ተቀርቦ በጣም ሲያደንቃት ነው። ብዙ እንደውም ሚዲያ ላይ ያልወጡ አሉ። አዶናይ ታውቂያለሽ? እሱም ሲያግዛቸው ነበር። ጎበዝ ያበረታል። ጋይስ እያጸዳ ነው። ሰብስክራይብ አድርጉ። እዛ ወደዚህ
ያንቺ ስራ ይሄ ነው? መንገድ ላይ እንደዚህ በቃ ትላልቅ ስራዎችን የሚደፉ ሴቶችን ሳይ በጣም የምገረመው፣ አበረታታለሁ። እና ብርቄን ደግሞ ስራ ሲል ምናምን አያት ነበር የሆነ ነገር እንደምሰራ ያሰብኩ ነበር። አጋጣሚ ተፈጠረና ስታልገባ ማለት ነው። አልገባም። ከሰዓት ደግሞ ፀሐይ ከባድ ነው። ግን ሰው የሚገዛው ደንበኛ ቅዳሜ እሑድ ላይ ነው ነገሩ። ብርቄን ነው ፀሐይ ከባድ ነው። በቃ ችግር በዚህ አይድረቅ ችግር እሺ። ደንበኛችንን ልትዋገን አዝርተን ለምታደና አመሰግናለሁ። ጋይዞች ደግሞ ኤክስፒሪየንስ እያሉ አመሰግናለሁ። ስንት ልቁር እንደ ጊፍት አድርጎ የሰጠኝና ዛሬ ምን ያህል እንደሰራው ስብሰባ አድርጌ ተቀባዮችን አሳያቸዋለሁ ማለት ነው። ትዕግስት ይባላለሁ። ስላገኘሁ ስላጸናሁ ስለተዋሉ እሺ እህቴ ስላገኘሁሽ በጣም ደስ ብሎኛል። ያው ለማውራት የፈለኩት ሀሳብ በሊስትሮ ዙሪያ ነው ፕሮግራም እየሰራው ያለሁት። ለሊስትሮ ለሴት ሊስትሮ ወይም ደግሞ ጫማ የሚያጸዱ ሴት እህቶቻችንን አንቺ እንዴት ታያቸዋለሽ? ያንቺን ሀሳብ ብታብራሪልኝ ብዬ ነው። ስራ ነው። ስራ እኮ አይጠላም። ምን ችግር አለው? እኔ ይሄን አልጠላውም። ስራ መስራት ጥሩ ነው እኮ ከመቀመጥ መስራት ጥሩ ነው። እሺ በመቀጠል አሁን ብዙ ሰዎች ሊስትሮ በጣም ዝቅተኛ የሆነ ስራ ነው ብለው ያስባሉ። ከሊስትሮ ደግሞ ተነስቶ ትላልቅ ሀብት አፈራን የሚሉት ሰዎች አሉ። እነሱንና ሊስትሮ ዝቅ ያለ ስራ ነው ወይ? እንዴት ነው የምታስቢው አንቺ? ስራ ዝቅ ያለ አይደለም፣ አሪፍ ነው ስራው። እሺ ከሊስትሮ ተነስቶ ሀብታም መሆን ይቻላል ብለሽ ታስቢያለሽ? ይቻላል። እሺ አንቺ አሁን ለምሳሌ አንድ ወንድ አንድ ሴት ሊስትሮ ብታገኚ ምርጫሽ የምታረጊው ወንዱን ነው ወይስ ሴቷን ነው? ሴቷን። ለምን? መበረታታት አለባት ሴቷ። በጣም አመሰግናለሁ። ጠቅለል አድርገሽ ሊስትሮ ሲባል ራሱ ያው ዝቅ ብሎ መስራት ነውና ዝቅ ብሎ የሰራ ደግሞ ከፍ ይላል። የእግዚአብሔር ቃልም ይደግፈዋል። ግን ሴት ሊስትሮ ሰርተው ቤተሰባቸውን በዛ ማስተዳደር ይቻላል? ይቻላል። ካመንሽበት ይቻላል። ስራ ነው፣ ካመንሽበት ይቻላል። እሺ እቴ በጣም አመሰግናለሁ። ችግር የለም። ፋይናሊ የኔን አስጠርጌ የቀን ውሎዬን እጨርሳለሁ ማለት ነው። ብርቄ በጣም ታታሪ ደንበኛ ናት። ፈልጌ ነው እዚህ ጋር ያገኘኋትና
በሷ ላይ ፕሮግራም ሰራለው ብዬ ብዙ ጊዜ አቅድ ነበርና ዛሬ ደግሞ እድሉን አግኝቼ ተገናኝተን እየሰራን ነው አብረን። ብርቄን ስራ ከጀመር ስንት ጊዜ ይሆንሻል? አንድ አመት ከ5 ወር ሆኗል። ኦኬ ይሄንን ስራ ስትሰሪ የቀን ገቢ እስከ ስንት ይገኛል? ያው ቀን ገቢ የሚገኘው ያው 300 ያው 400 ይገኛል። ሰው ሲበዛ ማለት ነው። ቅዳሜ ነው እሁድ ነው የትኛው ቀን ነው የተሻለ ነው የስራ ቀን? ያው አንዳንድ እሁድ ወይ አንዳንድ ቅዳሜ ይሆናል። ልዩነት አለ። ኦኬ በዚህ ስራ እየሰራሽ እቁብ ምናምን ትጠያለሽ? አዎ ጥላለሁ። ቤተሰብ ታስተዳድሪያለሽ? የቤት ኪራይ ምናምን ትከፍያለሽ? አዎ። መጥፎ ገጠመኝ ይኖርሻል ስታስጠርጊ? እግዚአብሔር ይመስገን እስካሁን አልገጠመኝም። ኦኬ እሺ ደስ የሚል ገጠመኝስ ገጥሞሽ ያውቃል? አዎ ደስ የሚለው ይገጥመኛል። ያው ቲፕ ሰጥተው ይሄዳሉ፣ በርቺ ምናምን ይላሉ። እሺ ለሰዎች ማስተላለፍ የምትፈልጊው መልእክት አለ? በመጨረሻ ያው ማስተላለፍ ፈልጉት ያው አብረታቱኝ፣ እሷም ሳልክራይ አርጉ ማለት እወዳለሁ። እሺ ጋይዞች አበረታቱ፣ ይሄንን ቤት ሰብስክራይብ አድርጉ እያለች ነውና እኛም በጣም ነው የምናመሰግነው አብረናት እስካሁን ስለቆየን። እንግዲህ ግማሽ ቀን ያህል አብረን ቆይተን የቀን ገቢ ዛሬ እሁድ ነውና ሰው ብዙ ያርፋል ይመስለኛልና ብዙም አላገኘንም። ግን በቃ ወስኖና በደንብ ለሰራው ስራ ሰው ሁሉ ላሰበበት ሰው ሁሉ ወስኖ ለተሰማራበት ስራ ውጤታማ እንደሚሆን ነው ብርቄ ያስረዳችን። አብረን ቆይታ ስላደረግን በጣም እናመሰግናለን። ፋይናሊ ያገኘነውን ገንዘብ እናይና ለሷ እጥፍ አድርገን እንሰጣታለን ማለት ነው። ይሄንን ቤት ሰብስክራይብ አድርጉ፣ እኔንም አበረታቱኝ። ሴት ዩቲዩበር ከዚህ በኋላ ሴቶችን እየሄድኩ የማግዝ ለእናንተም ከበድ ያለ ስራዎችን መርጬ ብሎግ የምሰራላችሁ ይሆናል። ሰብስክራይብ አድርጉ። እሺ ዛሬ የቀን ውሏችን ይሄን ይመስል ነበረ። ከብርቄ ጋር ለመስራት ሞክሬያለሁ። እዚህ ላይ ደግሞ ብዙ ወዳጆችንም አፍርቻለሁ። ወንድሜም ዩቲዩብ ይሞክራል፣ ቲክቶክም ላይ ይሞክራል። የዩቲዩብ ስምህን እና የቲክቶክ ስምህን እስቲ ሰብስክራይብ እንዲያደርጉ ነገራቸው ለኔ ቤተሰቦች። ኦኬ ቤተሰቦቼ ሰላም ናቸው። እኔም ስሜ ጸጋ ይባላል። የቲክቶክ ስሜም ደግሞ ጸግሽ ኤም የሚለው ነው። ሰብስክራይብ በማድረግ ከኔ ጋር ሆኖ ለማለት እፈልጋለሁ። በአፋን ኦሮሞ ነው እስካሁን እየሰራ የነበረው። ለቀጣይ ደግሞ በሚችለው ቋንቋም እሰራለሁ ማለት ነው። ሰላም ነው። እሺ በመጨረሻው ከእህታችን ጋር የነበረኝን ቆይታ ጨርሻለሁ። በጣም ደስተኛ ነበርኩ እኔ፣ እሷም ነበረች። እርግጠኛ ነኝ በስራዬ አልተከፋችም። መጨረሻ የምትይው መልእክትና ስንት እንደሰራውና እኔ ደግሞ ስንት እንደምሰጥሽ እናያለን። የሰራው ያው 150 ነው። በስራዬ ተከፍተሻል? ኧረ አልተከፋሁት፣ በጣም ነው ደስ ያለኝ። እሺ እስካሁን የቆየነው እንግዲህ የተወሰነ ሰዓት ነው ከሷ ጋር የቆየነው። 150 ብር ሰርተናል። 150 ብር ሲታጠፍ 300 ይሆናል ማለት ነው። ለሷ አይንን እሰጣታለሁ። በሚቀጥለው ደግሞ ከሌላ ከስተመር ጋር እመጣለሁ። ቤቱን ሰብስክራይብ አድርጉ። እስቲ ሰብስክራይብ አድርጓት ብለሽ ንገሪልኝ። ሰብስክራይብ አድርጉኝ ብላለች ማለት ነው። ሰብስክራይብ አድርጉ ጋይዞች።
ነው።